በትላንትናው ዕለት ጆሮን ጭው የሚያደርግ እጅግ አሳዛኝ ዜና በኢትዮጵያ መሰማቱ የሚታወቅ ነው። በብዙ ሚሊዮኖች የሚወደደው ታዋቂው ኮሜዲያን አርቲስት ነፃነት ወርቅነህ ህይወቱ ማለፉ የሚታወቅ ነው። እሱን ተከትሎ በርካታ አዳዲስ መረጃዎች እየወጡ ነው። ሰላማማቱም አዳዲስ መረጃዎች ወጥቷል። እሱን የማጋራችሁናል። ከ5 ቀን በፊት ፋና የምትባል አንዲት ሴት በፌስቡክ የለቀቀችው ጽሁፍ በርካቶችን አስገርሟል። በሰሞኑ አንድ ታዋቂ አርቲስት ይሞታል ብላ ከ5 ቀን በፊት የለቀቀችው ፖስት በርካቶችን አስገርሟል። ስለሷ እጅግ አዲስ መረጃ ይዘንላችሁ መጥተናል። በላ መረጃችን ስናቀና ታዋቂው ዩቲዩበር አይሾ ስፒድ በግብጽ በነበረው ቆይታና በአልጄሪያ በነበረው ቆይታ እጅግ እንዳልተደሰተ ተናግሯል። በኢትዮጵያ በነበረው ቆይታም ተጸጽቷል። ለምን ተጸጸተ? ሁላችሁም የማገራችሁ አዲስ መረጃ አለኝ። አብራችሁ ቆዩ። በሶሻል ሚዲያ ላይ እንግዲህ በጣም በአነጋጋሪነቱ የሚታወቅ እጅግ ደባሪው ሰው እንዳልካቸው ዘነበ የተባለ ግለሰብ በሞተ ሰው ወንጌል መስራቱን ተከትሎ በርካቶች አዝነዋል፣ በርካቶች ተናዷል። እንዳልካቸው ዘነበ በፌስቡክ ያደረገው ድርጊት ምንድነው? እሱን የማጋራችሁ ይሆናል። ታዋቂው አርቲስት ገነት ንጋቱም እንደውም በጣም በርካታ ትችት እየደረሰባት ይገኛል። ለምንድነው ትችት የደረሰባት? እሱን የማጋራችሁ ይሆናል። አብራችሁ ቆዩ። ወደ የተከበራችሁ ተመልካቾቻችን በተለምዶ ቺቺኒያ የተባለው ቦታ እጅግ በአስገራሚ ሁኔታ በትናንትናው ምሽት ማለት ነው ስለ ቺቺኒያ አዲስ ነገር ተሰምቷል። እሱን የማጋራችሁናል። ውድ የተከበራችሁ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። አይከፈለበትም። ይህን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ጋበዝኳችሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። እንግዲህ በሀገራችን በአዲስ አበባ 22 አካባቢ የሚገኘው ቺቺኒያ የተባለ ሰፈር አንድ ነገር አጋጥሞታል። እሱን ወደ እናንተ ይዘን መጥተናል። ይህን ዜና አዳምጠን እንምጣ። ቺቺኒያ ሲባል መጀመሪያ ባይምሯችሁ የሚመጣው ምንድነው? እንግዲህ አሁን ላይ ከትላንት ማታ ጀምሮ እየደረሱኝ ያሉ መረጃዎች እንደሚያሳዩት ከሆነ ቺቺኒያ እየፈረሰ እንደሆነና እንዲሁም ደግሞ በኮሪደር ልማት ምክንያት ማለት ነው አዲስ ገጽታ ሊላበስ እንደሆነ መረጃዎች እየደረሱኝ ይገኛሉ። እንግዲህ እንደነ ካሳንቺስ አዲሷ ቺቺኒያ ምን ትመስላለች አብረን የምናይ ይሆናል። አሁን ላይ ግን ቺቺኒያ የሚባል ሰፈር እየፈረሰ ነው ያሉ ከአካባቢው ነዋሪዎች የተለያዩ መረጃዎች እየደረሱኝ ይገኛሉ። ከጀርባዬ እንደምትመለከቱት ትላንት ማታ ጀምሮ እንግዲህ እየፈረሰ ይገኛል። አዲሱ ቺቺኒያ አብረን የምናይ ይሆናል። መልካም ቀን። እንግዲህ ታዋቂው በበርካታ አዲስ አበባ ላይ ይህን ሰፈር የማያውቀው የለም። ቺቺኒያ ይባላል። 22 አካባቢ ነው የሚገኘው። እንግዲህ ይህ ሰፈር በጣም ዝሙት የሚሰራበት፣ ሰዎች የሚሰክሩበት፣ የሚጠጡበት እጅግ አደገኛ ሰፈር ነው። እንግዲህ ከእግዚአብሔር መንገድ የሚለይ ቦታ ነው። በጣም እጅግ ቦታ ነው። በጣም በርካቶች እዛ አካባቢ ሄደው ይዝናናሉ፣ ዝሙት ይፈጽማሉ። በጣም በርካቶች በኃጢአት ውስጥ እንዲወድቁ ከሚያደርግ ቦታ አንዱ ነው። እንግዲህ ቦታ ፌመስ ታዋቂ ቦታ ነው። በርካቶች ታውቁታላችሁ። ሌሊት ብትሄዱ ቀን ነው። በቃ ሌሊት ብትሄዱ ቀን ነው። በጣም በርካቶች ሲዝናኑና ሲጨፍሩ ሲዳሩ የሚያድሩበት ቦታ ነው ይሄ ቦታ ማለት ነው። እንግዲህ ሰዓት እየፈረሰ መሆኑ ተሰምቷል ማለት ነው። በአዲስ መልኩ እንግዲህ ልክ እንደ ካሳንቺስ እየተሰራ መሆኑ ተሰምቷል ማለት ነው። በጣም እጅግ ያስገርማል። አዲስ ነገር ተሰምቷል። ታዋቂው ዩቲዩበር አይሾ ስፒድ ወደ ኢትዮጵያ መምጣቱ ይታወቃል። በኢትዮጵያም የቆየው ጥቂት ሰዓታት ነበረ። ከአንድ ቀን በላይ መቆየት አልቻለም። ቀጥታ ወደ ግብጽና አልጄሪያ ጉዞ አድርጓል። በግብጽ የነበረው ቆይታ እንዳልተደሰተበት ነው የተናገረው። በአልጄሪያ በሰሃራ በረሃ ላይ ሆኖ ስለ ኢትዮጵያ ተጠይቆ እንግዲህ የመለሰው መልስ አሰማቸዋለሁ። ይህን መረጃ አዳምጡት። አይሾ ስፒድ በኢትዮጵያ ቆይታው የሚጸጽተው ነገር መኖሩን ተናግሯል። ዩቲዩበሩ አይሾ ስፒድ እንግዲህ በአሁኑ ሰዓት በሰሃራ በረሃ የሚገኝ ሲሆን በበረሃ ውስጥ ሆኖ ላይቭ ስትሪም እያደረገ ይገኛል። እናም በዚህ መሃል እንግዲህ ስለ ኢትዮጵያ ቆይታው ከደጋፊዎች የቀረበለትን ኢትዮጵያ እንዴት ነበረች የሚል ጥያቄ ሲመልስ ኢትዮጵያ ምርጥ ነበረች፣ በኢትዮጵያ አንድ ቀን ብቻ በመቆየቴ ጸጽቶኛል፣ 2 ቀን መቆየት ነበረብኝ በማለት በቆይታው እጅግ መደሰቱን ገልጿል። እናም አሁን ላይ ኢትዮጵያና የነበረውን ቆይታ እጅግኑ እንደሚናፍቅ ለተከታዮቹ ተናግሯል። ይህም የስፒድ ንግግር ኢትዮጵያውያን በሰጡት ፍቅርና አቀባበል ልቡ ምን ያህል እንደተነካ የሚያሳይም ነው። ምንም እንኳን አሁን ሌላ ቦታ ላይ ቢሆንም አእምሮ ግን አሁንም ኢትዮጵያ ውስጥ የቀረ ይመስላል። የኛም እንግዳ ተቀባይነት ለዓለም አቀፍ ኮከቦችም ቢሆን የማይረሳ ትዝታ ጥለው እንደሚያልፍ ስፒድ ምስክር ሆኗል። እስኪ ቪዲዮውን ልጋብዛችሁ። How was Ethiopia? Ethiopia was the best, bro. I should have did 2 days there though. Which I was right, bro. My prediction was right. እንግዲህ እንደሰማችሁት ነው። ኢትዮጵያን በጣም ወዷታል። 2 ቀን መቆየት ነበረብኝ፣ ጸጽቶኛል። 1 ቀን የቆየሁት በጣም ምርጥ ሀገር ነች በማለት ኢትዮጵያን በዓለም መድረክ አስጠርቷታል ማለት ነው። ይህ ብቻ አይደለም። በኢትዮጵያ ከተማችን እንደዚህ ተውባ ማየቱ በጣም በርካታ
አቀባበል ተደርጎለታል። በዚች አጭር ቀን ውስጥ በርካታዎች ወጥተው በሺዎች የሚቆጠሩ ሰዎች ወጥተው አቀባበል እንዳደረጉለት የሚታወቅ ነው። ትንሽ ቅር ያለን የቤተክርስቲያኑ ጉዳይ ነው እንጂ ሌላው ነገር ሁሉ በጣም ደስ የሚል አቀባበል ነው የተደረገለት። አንዲት በሶሻል ሚዲያ ማለትም በማህበራዊ ድረገጽ ላይ እጅግ ተወዳጅነት ያተረፈች አርቲስት አለች። እቺ አርቲስት በሶሻል ሚዲያ በቲክቶክ የለቀቀችው ነገር አነጋጋሪ ሆኗል። በጣም ከፍተኛ የሆነ የጥላቻ ንግግር በዛ ላይ በአንድ ሴት ላይ ስትሰነዝር የሚያሳይ ቪዲዮ በቲክቶክ ለቃ ነበረ። በርካቶችም እንዴት ሰውን ትጣያለሽ የሚል ንግግር ሲናገሩ ነበር። እስቲ ይሄን ቪዲዮ አዳምጠን እንምጣ። እኔም የሰጠሁት ሐሳብ አለ፣ በደንብ አድርጋችሁ አዳምጡኝ ማለት ነው። የእውነት እንድታቁም ፈልገው ተጣልቻችሁ አይደለም፣ በጣም ጠልቻችሁ ነው። ጥላቻ ነው የሚሰማኝ። አንቺማ በኢየሱስ ክርስቶስ ስም በጣም ነው መጣላሽ፣ በጌታ በኢየሱስ ስም። እኔ እንደዚህ ትልቅ ጥላቻ ለሰው ይኖረኛል ብዬ አስቤ አላውቅም። በጣም ነው መጣላሽ፣ በጣም ታስጠይው። ራስሽ ላይ ስሪ። በጣም ነው መጣላሽ። አንቺን አልተጣላውሽም፣ ጥላቻ ነው ያለብኝ። ወንድም ይሄን ነገር አዳምጪልኝ። በአንደኛ ዮሐንስ ምዕራፍ 3 ከቁጥር 15 ላይ እንደዚህ ይላል፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንደማይኖር ታውቃላችሁ ይላል። ወንድሙን የሚጠላ አለ በወንድ አንቀጽ ተናገረ እንጂ ለአንቺም የሚሰራ ነው። እህትሽን ከጠላሽ አንቺም ነፍሰ ገዳይ ነሽ። እህቷን የምትጠላ ሴት ራሷ ነፍሰ ገዳይ ናት እያለ ነው። የዘላለም ሕይወት የላትም እያለ ነው መጽሐፍ ቅዱስ። ሁለተኛ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይቻላል ይላል። ተመልከች፣ የምትታየውን እህትሽን ሳትወጂ የማይታየውን እግዚአብሔር እወዳለሁ ማለት ዘበት ነው። በእግዚአብሔር ስም በኢየሱስ ስም እያልሽ ነበር ስሙን እየጠራሽ ጠላሻለሁ እያልሽ እየተናገርሻለሽና ይሄ ትልቅ ስህተት ነው። አራተኛ በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ፣ ጨለማው አይኖቹን አሳውሮታልና ይላል። ስለዚህ ወንድሙን እህቱን የሚጠላ ሰው ጨለማ ውስጥ ነው ያለው፣ በብርሃን እየተመላለሰ አይደለም እያለች ነው። ማን? መጽሐፍ ቅዱስ። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያስደስቷችሁም ጸልዩ ይላል። እህቴ እቺ የምትጠያልሽ በጣም ብዙ ነገር አድርጋብሽ ሊሆን ይችላል፣ ብዙ ተንኮል ሰርታብሽ ሊሆን ይችላል። ግን መጽሐፍ ቅዱስ የሚለው ለሚረግሟችሁ መርቋቸው፣ የሚጠሏችሁንም ውደዷቸው ነው የሚለው እንጂ ጥሏቸው አይደለም። ይሄ ከአንቺ አይጠበቅም። እንወድሻለን፣ እናከብርሻለን፣ ብዙ ተከታያለሽ፣ አንቺን የሚከተሉ ሰዎች አሉና ምንናገረውን ነገር ጥንቃቄ አድርገን ብንናገር ጥሩ ይመስለኛል። በተረፈ ወድሻለሁ። እንግዲህ እንደሰማችሁት ነው። አርቲስቷ እጅግ በታወረ የጥላቻ ንግግር ቪዲዮ በርካቶችን አስከፍታለች። እንደዚህ ጥላቻ አያስፈልግም። መጽሐፍ ቅዱሳዊ ትምህርቱም የሚናገረው ይሄን ነው። ሰው አትጥሉ። በእውነት ሰው የሚጠላ ሰው የዘላለም ሕይወት የለው መጽሐፍ ቅዱስ ይናገራል። እና የማይታየውን እግዚአብሔር ለመውደድ የሚታየውን የሰው ልጅ መውደድ ያስፈልጋል። እና ሰው አትጥሉ። አንዲት በማህበራዊ ሚዲያ ማለትም በፌስቡክ ገጿ ላይ ያስቀመጠችው ጽሁፍ በርካቶችን አነጋግሯል። ከ5 ቀን በፊት ያስቀመጠችው ጽሁፍ ነው። እስቲ ይህን ዜና አዳምጠን እንምጣ። ሰሞኑን አንድ ታዋቂ አርቲስት ይሞታል። ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስቺ ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርሞ በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነፃነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። እንግዲህ እንደሰማችሁት ነው። ፋና የምትባል አንዲት ሴት በፌስቡክ ላይ ከ5 ቀን በፊት በለጠፈችው ፖስት መሰረት በዚህ ሳምንት አንድ ታዋቂ አርቲስት ህይወቱ ያልፋል ብላ
ፖስታ ይኸው ታዋቂው አርቲስት በጣም በሚሊዮኖች ተወዳጅነትን ያተረፈው ነፃነት ወርቅነህ በህይወቱ አልፏል ማለት ነው። ነፃነት ወርቅነህ ድንገት ወደ ሆስፒታል እየሄደ እንዳለ ነበረ ህይወቱ ያለፈው ማለት ነው። እንደ ተሰማሁት መረጃ ከሆነ የጉበት ህመምተኛ እንደሆነ ነው የሰማነው። እንግዲህ ድንገት ህይወቱ እንዳለፈ ተሰምቷል ማለት ነው። በጣም እጅግ ያሳዝናል። እንግዲህ ይሄኛው ፖስትና የነፃነት ወርቅነህ ህይወት ህልፈት በጣም መገናኘቱ በርካቶችን አስገርሟል ማለት ነው። አንዳንዴ በህልማችን እናያለን። ይሄ ህልም ደግሞ እውን ሲሆን በጣም በበርካቶች ዘንድ አይተናል ማለት ነው። እንዲሁም በሚገርም ሁኔታ አንድ ማስታውሰው ታሪክ አለ። ባሏ ህልም ያያል። ጠዋት ላይ ሚስቱ ማለት ነው ዘመድ ልጠይቅ ወደ አገር ቤት እንደምትሄድ የታወቀ ሀቅ ነው። ግን ባልየው ሌሊት ላይ ህልም ያያል በመኪና አደጋ እንደምትሞትና ህይወቷ እንደሚያልፍ አትጂ እያላት ሁሉ አይ እሄዳለሁ መሄድ አይቀርም ዘመዶችን ጠይቄ እመጣለሁ ብላ እንግዲህ ጠዋት ተነስታ ትራንስፖርት ውስጥ ገብታ ትሄዳለች። እንግዲህ የተሰማው ነገር ግን ሚስትየዋ በመኪና አደጋ ህይወቷ እንዳለፈ ነው የተሰማው። በጣም የሚያስገርም ነገር ነው። እንግዲህ አንዳንድ ሰዎች በህልማቸው ቀድሞ ያሉ የተጻፈልን ነገር ነው ማስቀረት አንችልም። እንግዲህ ይሄ ሰውዬ አትጂ እኔ በህልም ያየሁት ነገር ጥሩ አይደለም፣ በመኪና አደጋ ስትሞች አየው፣ ስለዚህ በእባክሽ ቅሪ ይሄ ነገር ይለፍሽ ሲላት ነበረ ሚስትየዋ። ግን ደግሞ ሄዳ ህይወቷ ተቀሽቷል ማለት ነው። እና አንዳንድ ጊዜ ህልም እውነትነትም አለው ብዬ አስባለሁ። እና ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የነበረና አሁን የፕሮቴስታንት እምነት ተከታይ ነበረ። በጣም እጅግ በበርካታ በሺዎች የሚጠላው እንዳልካቸው ዘነበ ማለት ነው በትናንትናው በነፃነት ወርቅነህ አሟሟት ዙሪያ ማለት ነው እጅግ የሚያስጠላ በሞተ ሰው ወንጌል አይሰራም። ግን የተናገረው ንግግር እስቲ አዳምጠን እንምጣ። እንዴት በሞተ ሰው ወንጌል ይሰበካል ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወቃል። ታዲያ ይህንን ተከትሎ በርካታ ሰዎች ሀዘናቸው ሲገልጹ ነበር። ከዛ መሀልም አንዱ እንዳልካቸው ነበር። ታዲያ እንዳልካቸው በፌስቡክ ገጹ ላይ እንዳሰፈረው መልእክት ከሆነ አሁን የሰው ልጅ ሲሞት ኢየሱስ ተቀብሎ ወይም ደግሞ አምኖ ነበር ወይ ብዬ መጠየቅ ጀምሬያለሁ። ኢየሱስ ሳታምኑ እንዳትሞቱ የሚል ጽሑፍ አጋርቷል። ታዲያ ይህንን ተከትሎ አብዛኛው ማህበረሰብ እንዴት በሞተ ሰው ወንጌል ይሰበካል ነውርም ጭምር ነው ያለ ቁጣውን እየገለጸም ይገኛል። ተሰማችሁት ነው እንዳልካቸው ዘነበ የተባለ ግለሰብ ማለት ነው ነፍስ ይማር ከማለት ውጪ ሰው እንግዲህ በ40 ተጠምቆ የሥላሴ ልጅነት አግኝቶ በክርስቶስ አምኖ ሲሞት ይሄ ሰው ደግሞ ወደ የትኛው ኢየሱስ ክርስቶስ እንደሚጠራን አናቅም። በጣም በሚያስገርም ሁኔታ ነፍስ ይማር በሚባልበት ጊዜ ይሄ ሰውዬ ኢየሱስን ተቀብሏል ወይ የሚል በጣም የሚያስጠላ ንግግር ተናግሯል። እንግዲህ በህይወት እያለ ያልሰበከውን ወንጌል ሰው ሲሞት በዚህ መልኩ የራሱን እምነት ከፍ አድርጎ የሌላው እምነት ደግሞ ዝቅ ማድረግ ደግሞ ተገቢ ነው ብዬ አላስብም። እንግዲህ ይሄ እንዳልካቸው ዘነበ የሚባል ግለሰብ በበርካታ ሺዎች የሚጠላ እንግዲህ በጣም በሚያስጠላ ንግግሩ የሚታወቅ ግለሰብ ነው። አላርፍ ብሏል። እንግዲህ እግዚአብሔር ልቦናን ይስጥ ከማለት ውጪ ምንም የምንለው ነገር የለም። ሌላው በርካቶችን ያነጋገረው የአርቲስት ገነት ንጋቱ ጉዳይ ነው። አርቲስት ገነት ንጋቱ በዩቲዩብ በርካታ ተከታዮች አሏት። የአርቲስት ነፃነት ወርቅነህም የቅርብ ጓደኛ የስራ አጋርም እንደሆነች የሚታወቅ ነው። በዩቲዩብ ላይ የለቀቀች ቪዲዮ በርካቶች እንድትተች አድርጓታል ማለት ነው። ይህን ቪዲዮ አዳምጠን ብዙዎች በትዝብት እየተነጋገሩበት የሚገኘው የገነት ንጋቱ ድርጊት በነፂ ህልፈት ዙሪያ የሰራችው ቪዲዮ ብዙዎችን አስቀይሟል። እስቲ ተመልከቱና ሀሳባችሁንም ስጡበት። ምንድን ነው የሆነው? ዳሬ በእግዚአብሔር ምንድን ነው የሆነው? ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው? ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በእግሩ ሄዶ በሽታል። ባጭሩ እንግዲህ ሁሉም ነገር ኮንተንት አደረግሽው ለምንድን ነው ሁሉም ነገር ዩቲዩብ ላይ የምትለቂው? የቅርብ ጓደኛሽ አይደለም ወይ? የስራ አጋርሽ አይደለም ወይ? እንደዚህ አይነት ነገር ስትሰሚ ሮጠሽ ወደ ቤተሰቦቹ መጓዝ ሲገባሽ ዩቲዩብ ላይ መልቀቅሽና ዩቲዩብን እንደ ሞትን እንደ ኮንተንት መቁጠርሽ ጥሩ አይደለም ብለው በርካቶች ሲተቿት ነበር። አንዳንዶቹ ምን አገባችሁ ልክ አደረገች ምንድነው የተሰማት ስሜት ነው በዩቲዩብ ያጋራችሁ የሚሉም ሰዎች አሉ። እናንተ ከየት ወገን ናችሁ? እኔ ግን ሁሉ ነገር ኮንተንት ባይሆን ጥሩ ይመስለኛል። እንደ ቅርብ አጋርነት ዜና አቅራቢ አይደለች፣ መረጃ አቅራቢ አይደለች፣ የቅርብ ሰው ነች፣ የቅርብ የስራ አጋሩ ነች። ሮጥ ብላ ቤተሰቦቹን መጠየቅ ሀዘንን መጋራት በሚያስፈልጋባት ወቅት ዩቲዩብ ላይ ኮንተንት መስራቷ ጥሩ ነው ብዬ አላስብም። ዞሮ ዞሮ ግን ለአርቲስት ነፃነት ወርቅነህ እረፍትን እንመኛለን። እግዚአብሔር አምላክ እንግዲህ በአጸደ ገነት ነፍሱን እንዲያኖርልን እንመኛለን። በኢትዮጵያ ታሪክ በርካቶች የሚወዱት በሚሊዮኖች የሚቆጠሩ
ቀልዱን አይተው የሚስቁለት እጅግ ባለ ተስጦ ነፃነት ወርቅነህ እጅግ በትንሽ እድሜ ነው ያጣነው ማለት ነው። በጣም አሳዛኝ ነበር። ከዚህ ቤት በተለያዩ